ጤና ይስጥልን በዛሬው የመረጃ ሰዓታችን በርካታ ፋብሪካዎች የሰራተኞች ደሞዝ እየከፈሉ አይደለም ሲሉ ጠቅላይ ሚኒስትሩ ተናገሩ። በመቀጠልም ለኤርትራ ማስጠንቀቂያ ማስተላለፋቸው ተሰምቷል። በሌላ ዜናም ለኢትዮጵያ ጥቅምና ብልጽግና ከጎኗ መቆም የማይሻ ራሱን እንደ ማንጎ የሚቆጥር ግራዋ ሲሉ ያስተላለፉት ጥብቅ መልእክትም በዛሬው ዕለት ተናግረዋል። ይህንም በዝርዝር ይዘናችሁ ቀርበናል። ከ43 በላይ የኦነግ ሸኔ አባላት መደምሰሳቸው ተሰምቷል። እነዚህን ሌሎችን መረጃዎች አብራችሁ ታደምጣላችሁ። መልካም ቆይታ። ወደ ዝርዝር መረጃዎቹ አመራን። በመጀመሪያም በዛሬው ዕለት ባደረጉት ንግግር ጠቅላይ ሚኒስትር አብይ አህመድ ማስጠንቀቂያ ማስተላለፋቸው ተሰምቷል። ውጊያው ከተነሳም ውጤቱ ግልጽ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩም ከቀይ ባህርና ከኤርትራ ጋር በተያያዘ በሰጡት ማብራሪያ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያስቆመንም ሲሉ ማስጠንቀቃቸውን የተሰማው። ኢትዮጵያ በቀይ ባህር ላይ የባህር በር ማግኘቷ ጉዳይ አይቀሬ በመሆኑም ዓለም አቀፍ ማህበረሰብ እንዲያሸማግልንና መፍትሄ እንዲያመጣም ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ማክሰኞ ጥቅምት 18 ቀን 2017 ዓ.ም በሕዝብ ተወካዮች ምክር ቤት የቀይ ባህር ጉዳይን በተመለከተ ሰፊ ጊዜ ሰጥተው በአጽንኦት ተናግረዋል። የምክር ቤቱ አባላትም ጥያቄያቸውን ለጠቅላይ ሚኒስትር ባቀረቡበት ጊዜም ከቀይ ባህርና በሻዕቢያ ምክንያት ተፈጥሯል ያሏቸውን የጸጥታ ስጋቶች የተመለከቱ ጉዳዮችንም አንስተዋል። አብይ ለእነዚህ ጥያቄዎች ምላሽ በሰጡበት ማብራሪያቸውም ክፍል የጀመሩት ሁሉም ሀገር የራሱ ብሔራዊ ጥቅምና ብሔራዊ ስጋት እንዳለው በመግለጽ ነው። ጠቅላይ ሚኒስትሩም በሰጡት ማብራሪያ የኢትዮጵያን ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የምፈልገው የመጨረሻው በደል የተፈጸመባት ሀገር ኢትዮጵያ፣ ቢያንስ ደግሞ ይህንን መናገር አትከልክሉንም ብለዋል። ጦርነት የለም ማለት የተኩስ ድምፅ አይሰማም ማለት አይደለም በማለት የተናገሩት ጠቅላይ ሚኒስትሩም እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉ ተደምጠዋል። የፍትሃዊና ኤርታዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር እንደማይችልም ገልጸዋል። አብይ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምን አስገንዝበዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት አብይ ውሳኔው በካቢኔ በምክር ቤት ወይም የኢትዮጵያ ህዝብ በህዝበ ውሳኔ ያስተላለፈው እንዳልሆነም ተናግረዋል። የኤርትራ መንግስት ለኢትዮጵያ ጥያቄ ምላሽ ለመስጠት ብዙም ዝግጁ እንዳልነበር ያነሱት ጠቅላይ ሚኒስትሩ ይህ የሆነበትን ምክንያትም በግልጽ እንደማያውቁ አንስተዋል። እንደ ጠቅላይ ሚኒስትሩ ገለጻ የኢትዮጵያ መንግስት ከኤርትራ ጋር የጀመረው ሂደት ፈር ለቆ የወጣው የትግራዩን ጦርነት ባስቆመው የፕሪቶሪያ ስምምነት ምክንያት ነው ብለዋል። ፕሪቶሪያ ስንፈራረም ትክክል አይደለም፣ ጦርነቱ ለምን ይቆማል? ህወሓትም ትግራይም ጠቅልለው ካልጠፉም ቀጠናው ሰላም አያገኝም የሚል ቅሬታ ተነስቷል ሲሉ የኤርትራን መንግስትም ወንጅለዋል። ጠቅላይ ሚኒስትሩ መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሀሳብ እንዳለውም ጠቅሰዋል። በፍጹም የውጊያ መሻት የለንም ሲሉ የተደመጡት አብይ ዓለም አቀፉ ማህበረሰብ ይህን ጉዳይ በተመለከተ እንዲያሸማግልም ጥሪ አቅርበዋል። ጠቅላይ ሚኒስትሩም ለአሜሪካ፣ ለቻይና፣ ለራሽያ እንዲሁም ለአውሮፓ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁ ሸምግሉንና መፍትሄ አምጡልንም ሲሉ ተደምጠዋል። ቀጥለውም ዓለም አቀፉ ማህበረሰብ እናሸማግላቸዋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንደማይመስላቸውም ተናግረዋል። በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነውም፣ በተፈጥሯዊ ሂደቱ ተከትሎ ይሄዳልም ብለዋል። አብይ ኢትዮጵያ ቀይ ባህርን ያጣችው በ30 ዓመት ትግል እንደሆነ ጠቅሰው መልሶ ለማግኘት ግን ሌላ 30 ዓመት ያስፈልጋል ግን አላስብም ብለዋል። በተረጋጋ መንገድም በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀነው 30 ዓመት ለማግኘት ይፈጅብናል ብዬ አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል ሲሉ ተደምጠዋል። አያይዘውም ለኤርትራ መንግስት መልእክት አስተላልፏል። ኤርትራ መንግስት በአገር ውስጥ ለሚገኙ ታጣቂ ቡድኖች ጥይት አስተላላፊ እንዳይሆን ጠይቀዋል። ኤርትራ መንግስት ወደ ኢትዮጵያ ህገወጥ
የሰዎችን ዝውውር እንዲያቆምና አሜሪካ ተቀምጦ የሚሰራ የጥቁር ገበያ ምንዛሬም እንዲቀር ሲሉም ተናግረዋል። እነዚህ ጉዳዮች የሚቀሩ ከሆነ ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማድረግ ፍላጎት እንዳላትም አክለዋል። በሌላ ዜና ኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ ጥቅምና ብልጽግና ከጎኗ መቆም የማይሻ ራሱን እንደ ማንጎ የሚቆጥር ግራዋ ነው ሲሉ ተናገሩ። ጠቅላይ ሚኒስትሩ ይህን የተናገሩት በዛሬው ዕለት በተደረገው የህዝብ ተወካዮች ምክር ቤት ስብሰባ ላይ ነው። ጠቅላይ ሚኒስትሩም በዚህ ንግግራቸው ኢትዮጵያ ሲያምርባት አይኑ የሚቀላ ህዳሴ ሲያልቅ ከሰው ያጣላና ለምን ያስፈልጋል የሚል የባህር በር ጥያቄ ሲነሳ የሚሸማቀቅና የሚያፈር ደፈር ብሎ 130 ሚሊዮን ህዝብ ያስፈልገዋል ለማለት የሚተናነቀው ለኢትዮጵያ ጥቅምና ብልጽግና ከጎኗ መቆም መድከም የማይሻ ራሱን እንደ ማንጎ የሚቆጥር ግራዋ ነው ብለዋል። ራስን በጠራበት መንገድ ብቻ ሳይሆን በፍሬ ትታወቃለህ ያሉት አብይ ልክ እኛ እንደ ከተማና ገጠር ኮሪደር፣ ስንዴ እርሻ፣ አረንጓዴ አሻራ ባሉ ፍሬዎቻችን እንደምንታወቅም ሲሉም አክለዋል። አናውቅም ካላችሁ ተመድን ጠይቁ፣ ተመድ በስንዴና በአረንጓዴ አሻራ ሸልሞናል በማለትም ጭምር። በተቃራኒው ባንዳ ሲሉ የጠሯቸው አካላትም ባይናገሩ እንኳ ተግባራቸው ከፍሬያቸው ያስታውቃል በማለትም ወቅሰዋል። ኢትዮጵያ ውስጥ የተገደበ ፓርቲ የለም፣ ሰላማዊ ትግል ማድረግ ለሚፈልግ ሰው በሩ ክፍት ነው ያሉ ሲሆን ችግር የሆነው ሀሳብ መጥፋቱ ነው በማለትም ተናግረዋል። ሀሳብ መጥፋቱን ለማወቅ የእነዚህን ባንዳዎች ውሎ ማየት በቂ ነው ያሉት ጠቅላይ ሚኒስትሩ ውሏቸውን ስታዩ ዛፍ በፍሬው እንደሚያስታውቀው ሁሉም እነሱም ያስታውቃሉ። ለምሳሌ ፓርቲ፣ ምርጫ፣ ህገ መንግስት፣ ወጣት፣ ተስፋ የሌለው ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም፣ ከማን ይማራል ሲሉም ጠይቀዋል። ማንነታቸውን በይፋ ያልገለጿቸውና እነርሱ ሲሉ የጠሯቸውን አካላት በማንሳትም የእነርሱን ዲሞክራሲ ይማራል እንደማይባል መንግስት አይታወቅ፣ ካቢኔ፣ ፓርቲ፣ ምርጫ አይታወቅ፣ ምርጫ የሌለበት ተለጥፎ ስለ ምርጫ መጠየቅም አይገባምም በማለት ለምክር ቤቱ ተናግረዋል። የሚያሳዝነው ነገር ሲሉ ጠቅላይ ሚኒስትር አብይም የጠቀሱት ጉዳይ የትናንትና የዛሬ ፓርቲዎች ተመሳሳይ ፋሽን ሲሉ የጠቀሱት አካሄድ ነው። ኢትዮጵያ ውስጥ ትናንት ገንጣይ፣ አስገንጣይ ወይም ነፃ አውጪ የሚባለው ስብስብ ፓርቲ ለመባል የመጀመሪያው ፕሮግራሙ ላይ የሚጽፈው የኤርትራ ጥያቄ የቅኝት ግዛት ጥያቄ መሆኑን እቀበላለሁ በማለት ነበር እንደ ምሳሌ ህወሓትና ኦነግን የጠቀሱት። የዛሬዎቹ ደግሞ የባህር በር ጉዳይ እኛን አይመለከትም ካላሉ ይታገሉ አይመስላቸውም። ፋሽኑም አንድ ነው፣ መማር ግን አልቻሉም በማለት ነው የተናገሩት። ወደ ቀጣዩ መረጃችን ስናመራ በሀገራችን ውስጥ የሚገኙ የስኳር ፋብሪካዎች ለሰራተኞቻቸው ደሞዝ እንደማይከፍሉ ተነግሯል። ጠቅላይ ሚኒስትር አብይ አህመድም በዛሬው ዕለት ባደረጉት ንግግር የሰራተኛ ደሞዝ መክፈል ያልቻሉ የስኳር ፋብሪካዎች በርካታ ናቸው ሲሉ ገልጸዋል። ለአብነትም ከሪፎርም በኋላ ወንጂ ስኳር ፋብሪካ ትርፋማ መሆን ብቻም ሳይሆን ለዓመታትም ተዘግቶ የነበረውን የደስታ ከረሜላ ፋብሪካ ማምረት እንዲችል ተደርጓል ብለዋል። እንዲሁም አዲሱ አውሮፕላን ማረፊያ በአመት ከ100 ሚሊዮን በላይ ተጓዦች ማስተናገድ የሚችል ሲሆን ይህም የኢትዮጵያ አየር መንገድ በአፍሪካ ትልቅ አየር መንገድ ብቻም ሳይሆን ትልቁ የአውሮፕላን ማረፊያ ባለቤትም ያደርገዋል ብለዋል። ለዚህ ግዙፍ ፕሮጀክትም የ10 ቢሊዮን ዶላር ኢንቨስትመንት ኢትዮጵያን በቀጣይነት የአፍሪካ የአቪዬሽን ማዕከል ሆና እንድትቀጥል ያደርጋታል ብለዋል። ጠቅላይ ሚኒስትሩ የዘገዩ የመንገድ ፕሮጀክቶች እንዴት ይታያሉ ሲል ለቀረበላቸው ጥያቄም የመንገድ ፕሮጀክቶቹ 346 የመንገድ ፕሮጀክቶች አሉ። የኢራ ዋና ስራ አስፈጻሚ እያንዳንዱን ፕሮጀክት መጎብኘት ቢፈልጉ በአመት አንድ ፕሮጀክት ብቻ ነው መጎብኘት የሚችለው ሲሉም ተናግረዋል። 1.5 ትሪሊዮን ብር ወጪ የሚያስወጣ 26500 ኪሎ ሜትር መንገድም እየተሰራ ነው። ይህም በፌዴራል መንግስት ብቻ የሚሸፈን ነው ብለዋል። ኢትዮጵያ በ2032 በአፍሪካ ቢያንስ ሁለተኛ ግዙፍ ኢኮኖሚ ይኖራታል፣ በ2036 ደግሞ በአፍሪካ ቀዳሚ ኢኮኖሚ ይኖራታል ብለን እንጠብቃለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። እንደኔ ጀምሮ የሚጨርስ የኢትዮጵያ ልማትን ያመጣ
መንግስት የለም ሲሉም ጠቅላይ ሚኒስትሩ ተናግረዋል። በመጨረሻም 43 የኦነግ ሸኔ አባላት መገደላቸው ተሰማም። በድሬዳዋ ሶማሊያ ክልልና ምስራቅ ሐረርጌ ሲንቀሳቀሱ የነበሩ 43 የኦነግ ሸኔ አባላት መገደላቸው በዛሬው ተሰምቷል። የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል በድሬዳዋ ሶማሊያ ክልልና በምስራቅ ሐረርጌ አዋሳኝ አካባቢዎች ላይ ምሽግ በማድረግ ከመስከረም 19 ጀምሮ ተሸሽጎ በመግባት ሲንቀሳቀሱ የነበሩ አመራሮችን ጨምሮ 43 የኦነግ ሸኔ ቡድን አባላት ሙሉ ለሙሉ ተደምስሰዋል ሲል አሳውቋል። ጥምር የጸጥታ ግብረ ኃይሉ ወክለው የድሬዳዋን ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ ሙገራ ትናንት ሰኞ ጥቅምት 17 ቀን 2018 ዓ.ም መግለጫ ሰጥተዋል። ኮሚሽነሩ አለሙ መግራ በመግለጫቸው ኦነግ ሸኔ የሽብር ቡድን በምዕራብ ሐረርጌ በኩል አቋርጦ በኤረርና ሁርሶ ጀርባ በማድረግ ወደ ድሬዳዋ የገጠር አካባቢዎች ገብቶ እንደነበርም አስታውሰዋል። ቡድኑ በአስተዳደሩና በአጎራባች ክልሎች በመሰረተ ልማት ብሎም ኢንዱስትሪዎች ላይ ጥቃት ማድረስና የብሔር ግጭት ማስነሳት ተቀዳሚ ዓላማው መሆኑንም አመላክተዋል። በዚህም 7 የንዑሳን በህብረት ያቀፈው የምስራቅ ኢትዮጵያ ጥምር የጸጥታ ልዩ ኃይል ግብረ ኃይል ከመስከረም ወር ጀምሮ ባደረገው ልዩ ኦፕሬሽን የኦነግ ሸኔ የሽብር ቡድን በመክበብ እርምጃ ወስዷል ያሉት ኮሚሽነሩ በተከፈተው ጥቃትም 43 ያክል የሸኔ ቡድን አባላት ላይ እርምጃ መወሰዱን አረጋግጠዋል። ለዕለቱ ያዘጋጀናቸው መረጃዎች በዚህ ጨረስን። በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።